አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አገኘሁት። አብሽን አገኘሽው? አዎ አግኝቼዋለሁ። እርግጠኛ ነሽ? አዎ። እና ምን አለሽ? ቮይሱን ሰጥቶኛል። እስኪ ሸሰኝ። እኔ ማንም የለም ነኝ። ምን ብታደርጊ ነው እንዲህ በትንትናችሁ ነው ያወጣሽው? ደካማ ጎናቸውን ተጠቅሜ ነው። ማለት የቤዛ ደካማ ጎኗ ድርቅናዋ ነው። የቹቻ ደግሞ የዋህነቷና ሰው መውደዷ ነው። እሺ የሆነ ነገር ላናግርሽ የቹቻን አገኘኋትና ስለ ቤዛና ስለ ያሬድ የታባቷ በቃ አሁን እኮ ጸጋ በቀላት ማለት ነው። ግን እኮ ማለት ይሄ ድንዝዝ የሆነ ልጅ ይሄንን እንኳን ሰምቶ አላምንም ይላል። እስቲ ሞክረና ከዛ በኋላ ከኔ ጋር ያለው ነገር እዚህ ጋር ያበቃለታል አይደል? አዎ ቹቻ፣ ይሄ ቮይስ እኮ ያሬድ ስለ ጸጋ እንዲረዳ ከበቂ በላይ የሆነ ማስረጃ ነው። እና ምን እናድርግ? በቃ ሶስታችንም ሆነን ሄደን አንድ ላይ ሆነን እናሰማው። እንደሱ ይሻላል። እንዴው ታዲያ ይሻላል። በቃ ይኸውላችሁ አሁን ጊዜ አናጥፋሽ፣ ኮራ ብለን ሄደን ነው የምናሰማው። ኮራ ብለን ግን እንደዚህ አይነት ጭው ስትጫወት ያሬድ አልነቃብሽም? እሱማ የእግዚአብሔር በግ ነው ማለት ጅል ነገር ነው። አዎ ልም ያለ ጅል። እሺ እና እሱን ከቤዛና ከቹቻ ጋር ፈጽሞ እንዳይገናኝ የሆነ ነገር ጸጋ እስከ ዛሬ ስትጮትብኝ ነበር ማለት ነው? አዎ ማለት ነው። እንግዲህ ያሬድ እንደ እህት ስትቆጥራት የነበረችው ጸጋ ጭምብሏ ሲገለጽ እንደዚህ ናት። እሺ ቆይ ምን በድያት ነው በዚህ ልክ የተጫወተችብኝ? ያሬድ ምን እንደበደልካት አናቅም፣ ግን ደግሞ እስከ ዛሬ ድረስ ህይወታችንን ስበጠብጥ የነበረችው ጸጋ መሆኗን ማወቅ በጣም በቂ ነው። አዎ ያሬድ፣ እኔ ስለዚህ ነገር ልነግርህ የነበረው ገና እነ ቤዛ ሐዋሳ የነበሩ ጊዜ ነው። ግን ጸጋ ጋርዲዛን ያስፈራራችኝ ይሄንን ነገር እንዳልነግርህ። ምን ጋርዲን ያልሽው? አዎ ምን እሱ ገርሞ ሆኖ ይሄ ሪከርድ አቡሽ ጋር እንዳለ ስታውቅ እሱንም አግታ እያስፈራራችሁ ነበር። ወይኔ ያሬድ፣ ብቻ ስለ ጸጋ ነው እያወራን ያለ ነው አይደል? አዎ ስለ ጸጋ ነው። ብቻ ያሬድ ይሄን ሁሉ ሪከርድ አሰምተን አላምናችሁ ምናምን ልትል ባልሆነ እቺ ውርጋጥ እኔ ላይ እንደዚህ እንደተጫወተችማ በቀላሉ አልፋታትም። ማን እንደሆነ እንኳሳያታለሁ። እንዴ ያሬድ ልትሄድ ነው? አያገባሽም ቤዛ። መጀመሪያ ተረጋጋ። ወዴት ነው የምትሄደው? ጋሼ ሞትች ልጅ ላደረገችው ነገር ዋጋ ማግኘት አለባት። ገባሽ? ታዲያ እንደዚህ ሆነ ነው እንዴ ዋጋውን የምትሰጣት? መጀመሪያ ተረጋጋ። ቹቻ እቺ ልጅ ከፊት ለፊት ይዞር አድርግልኝ፣ ያለበለዚያ ማይሆን ነገር ነው የሚፈጠረው። አረ ቤዛ ነኝ በእናትህ በቃ ቹቻ በእናትሽ ተይኝ። ልጁ እኮ ተናዷል። ከዛ ሄደ ምንድነው የሚፈጠረው? ቹቻ ይኸውልሽ እኔ ምንም የሚፈጠር ነገር የለም። እንዴ ቹቻ ምን ሆነሽ ነው? እሺ ተናዶ ሄደ። ከዚያ የሆነ ነገር አድርጎ ደግሞ ሌላ ችግር ይፈጠራል አይደል? እንዲሁም በጥፊ አቃጥሏት የሆነ ነገር ባረጋት። ሄለን ምንድነው የምታወሪው? አረ በእናትሽ ቤዛ ሄለን እውነቷን ነው። ሄደው እንደው ባቀናበራት። እናንተ እዚህ ቆማችሁ ማየት ትችላላችሁ። እሺ እንዴ አቺ ቤዚ ጸጋ እሱማ የእግዚአብሔር በግ ነው ማለት
ጅል ነገር ነው። አዎ ልም ያለ ጅል። እሺ እናም እሱን ከቤዛና ከቶቿ ጋር ፈጽሞ እንዳይገናኝ። ሴጣን ለካ እስከዛሬ ስትጮችብኝ ነበርሽ አንቺ ነሽ። ምን መሰለህ ያሬድ፣ ይሄ እኔ እናንተን ለማጣላት እና ቤዛ ያዘጋጁት ሴራ እንጂ እኔ እንደዚህ አላደረኩም። ብቻ የኔ ድምፅ አይደለም ልትይ ባልሆነ። በፍጹም ይሄ ድምፅ አይደለም። አንቺ ዝም በይ። ያሬድን በጥፊ መታኝ። አዎ አንቺን ነው። ቆይ ምን በድዬሽ ነው? ይሄን ያክል ምን አደረግሽ ነው? ጸጋ አመኘሽ ነበር እኮ እንደ እህቴ ነበር ማይሽ። ለምን እንደዚህ ማድረጉ ለምን አስፈለገ? ንገሪኝ ለምን? ሁላችሁም አውሬዎች ናችሁ። ይሄ ቀመቶ ከያሬድ ጋር እንድጣላ ነበር አይደለም የምትፈልጉት? እኛ ከያሬድ ጋር ጠላንሽ እኛ አይደለም፣ የገዛ ስራሽ ነው። እሺ የገዛ ስራሽ እያላችሁ እኔ ላይ ከምትደፈድፉ ይልቅ ምን አለ አንዳችሁ እንኳን ምክንያቴን ብትጠይቁ ይኖሩ። ከያሬድ ለምታገኙ ብር ብለሽ እንደዚህ እንደምትሆኝ ማናቅ ነው የሚመስልሽ? አዎ ለብር ስል ነው እንደዚህ ሆነ የነበረው። ቆይ ለብር ብለሽ እኔ እንዴት ትከጂኛለሽ? እንደ እህቴ ነበር እኮ ማይሽ። ምን ላድርግ ያሬድ፣ እዚህ ምድር ላይ ከሰው ከፍቅር ከሁሉም ነገር በላይ ገንዘብ አቅም እንዳለው አየሁ እኮ። እንዴት? ብቻ አባቴን ያጣሁት ስራ በሽርቅ አብሮ በሚሰራው በሚያምነው ጓደኛው ተክዶ ነው። ማለት አብሮት የሚነግደው ጓደኛው ቢዝነስን ለማስፋፋት ብሎ በአራት ብር እንበደር ይለዋል። እሺ ከዛ ገንዘቡን ከተበደሩ በኋላ የእኛን ቤት በዋስትና ያስይዙትና ብሩን መክፈል ሲያቅታቸው የእኛ ቤት ተወረሰ። የምርሽ ነው ጸጋ? አዎ ሄሎ የምሬን ነው። እሺ ቆይ ከዛስ? በሚያሳዝን ሁኔታ አራጣ አበዳሪ ሆኖ ቤቱን የወረሰው ሰው የአባቴ የሸርክና ወንድሙ ነበር። ምን? የምርሽ ነው ጸጋ? አባቴ ይህንን ነገር ሲያውቅ እጁ ባዶ ሲቀር ሳሎናችን ውስጥ ራሱን ሰቅሎ ሞተ። ፈጣሪ አለ። ከዛስ? እማዬ የአባቴ ሞት ስታይ በድንጋጤ ፓራላይዝ ሆነችብኝና እሱ በሞተ በሁለተኛው ዓመት እሷ ሞተችብኝ። ወይኔ በፈረሰኛው ጸጋ። ከዛስ ምን ሆነ? ከዛም በላ ወጣው። በጣም ተሰቃይ። ቆይ ጸጋ፣ ይሄ ሁሉ ነገር ሲሆን ማንም ሰው አብሮሽ አልነበር? አዎ ቤዛ፣ ማንም አልነበረኝም። እንደዚህ እየተሰቃየው ደግሞ ሌላ ችግር ገጠመኝ። ምን አይነት ችግር? አንድ ጎረቤታችን አንቺ ማለት እኮ ልጄ ነሽ፣ እኔ ረዳሻለሁ ብሎኝ አስጠግቶ ደፈረኝ። ልጅነቴን ነጠቀኝ። ምን ደፈረኝ? ቆይ እንዴት ጨከነብሽ? አላውቅም ቤዛ፣ ግን ጨክኖ ደፈረኝ። በእናታችሁ ተረጋጉ። ሰው ያለች ተናግሬ ይወጣል። እሺ ጸጋ፣ ከዛስ ምን ሆንሽ? ከዛ ጊዜ ጀምሮ የሰው ፍጥረት አስጠላኝ። መኖር፣ ተስፋ ማድረግ የሚባሉ ነገሮች በሙሉ ከኔ ጠፉ። እሺ ጸጋ፣ ይሄንን ሰው ለህግ አሳልፈሽ አልሰጠሽው? አይደለም ለህግ፣ ለአንዲት ሰው ትንፍሽ ብል እንደሚሰቅለኝ ነግሮኝ አስፈራራኝ። ድፍረቱን አጣው። እና መጨረሻሽ ምን ሆነ? በስተ መጨረሻማ የማትወደኝና የማልወዳት አክስቴ ቤት ገባሁ። ታዲያ ጸጊ፣ ይህን ነገር እስከዛሬ ለምን አልነገርሽኝም? ምክንያቱን እንኳን መናገር ማሰብም ስለማልፈልግ። እና እንደዚህ አይነት ሲሆንሹ በዚህ ምክንያት ነው? አዎ ቹቻ፣ እንደዚህ ሆንኩት ወድጄ አይደለም። እሺ በእናትሽ ጸጋሁን በቃ ተረጋጊ። ከዚህ ሁሉ ስቃይ በኋላ አመለካከቴ ሁላ ተቀየረ። ማለት ብር ኃይል እንዳለው ተማርኩ። ማፍቀር፣ ሰው መውደድ የሚባሉ ነገሮች በሙሉ ከኔ ራቁ። ለዛ ነው እንደዚህ አይነት ሰው ሆንኩት። ጸጊ፣ በቃ ተረጋጊ። ከዚህ በኋላ ማናችሁም ልታገኙ እንዳትሞክሩ። ላያችሁም ላገኛችሁም አልፈልግም። ያሬድ፣ ስለነበረን ቆይታ በጣም አመሰግናለሁ። ጸጊ፣
አቡሻ ዛሬ ፎንቄን አይታታል? አግኝቻት ነበር። ከነቤዛ ጋር ነበረች። መንሽኑ ደግሞ ገቢና ተጨማዷል። ባክ ዛሬ ሸክኩኛል። አራራራራራራ ምንድነው እሱ? ቅድም ሄለን መታ ያስናቀችን ቮይስ ካልሰጠኝ ብላ ሰጥቻት ነበር። አረላሽ ቆይ ለምን ፈልገው ነው? እኔ እሱ አላቅም፣ ግን ሲመስለኝ ለያሬ ቮይሱን ሰጠው ነገሮችን ልታደበላልቀው ነው ይመስል። እንዴ ይሄ ማሪፍ አይደል እንዴ? ያቺን የዙምባቤ ጭራቅ አስናቀችን ተከላገልናት ማለት እኮ ነው። እሱማ ልክ ነሽ ቦቼ። እና ምኬት ሄደው ነው የጠፋው? እሱ ደግሞ በፒያራችንና በኤርሜላ ጉዳይ ተወጥሯል። ወይ መከራ ወይ መከራ። በቃ ዛሬ ማታ ያስተኛኝ። እናም ፒያሮ ጋር ነው እንዴ ያለው? በቃ እሷን በመሸኘት ሙድ ልቧን ሊገዘግዘው አስቧል መሰለኝ። አቧረ በእናታው እንደው ቸሩ መድኃኔዓለም ልቧን አራርቶልኝ ወየ ባለችው እንዴ አንዴ ሚኪን አንዴ ቀስቴን እያልኩት እኔ ራሱ እኮ ጭንቅላቴ ተፈታ። አንተ ምንድን ነው የምታወራው? ወይ ቀስቴ ያው ይሄን ነገር ታውቂው የለ ዝም ብዬ እኮ ነው። አቡሻ ፎንቄና ቤዛን ከለምካቸው? አዎ እየመጡ ነው። ምን እሺ ነው የደበራችሁ ይመስላል። የሆነ ነገር ተፈጥሮ ይሆን እንዴ? በእርግጠኝነት የሆነ ነገር ተፈጥሯል። ቤዚት የቴና ፎንቄ ሊናችሁ ወጪ ደህና ናችሁ? አለን። እኛማ ምን ሆነን አለን። የደበራችሁ ይመስላል። ይልቅ እናንተ ምንም አልሆነም ቦቼ። ቆይ ቤዛ ሄለን የማይሆን ነገር አደረገች? የማይሆን ነገር እንኳን አይደለም፣ ግን ቢያንስ አስፈላጊውን ነገር አድርጋለች። ታዲያ ፎንቄ ከፋት ለምንድን ነው? አይ እንዲሁ ነው። ፎንቄ ንገሪ፣ ምንድን ነው የተፈጠረው? ቆይ ግን አንተ ልጅ በዚህ ስም አትጥራኝ አላልኩም? እሺ አልጥራሽም፣ ግን ምንድን ነው የተፈጠረው? ስለማያገባ አልነገርም ነው? አዎ ነው። እንደዛ ከሆነ እኔ ቀስቲችን ጸጋና ንቄ ሳፋታት ሳትወድ በጉዳት እናገረኛት እንዴ? አንተ ተረጋጋ እንጂ አምባል እንዴ? አታትም እንዴ? ፎንቄን እኮ ከፍቷታል። እሷ የከፋት በጸጋ ምክንያት አይደለም፣ በሌላ ምክንያት ነው። እና በምንድን ነው? በቃ ቀስቴ በሌላ ምክንያት ነው። እንዴ እስኪ ፈረሰኛውን በይ። ቀስቴ ፈረሰኛውን አልኩ። አየህ አይደል አቡሻ በትንሽ በትልቁ እንዴት ቱግ እንደሚል። ምን ያርግ ብለሽ ነው? በጣም ስለሚወድሽ እኮ ነው። እና እንደዛስ ቢሆን እንደዚህ መሆን አለበት እንዴ? አንቺ ልጅ ቆይ ቀስቴ የረሳሽው እንዴ? በአንቺ ከመጡበት አይደለም እንደዚህ ከዚህ በላይ ሆነ። በቃ አሁን ተረጋጋ። መጣ እስቲ በቃ እሺ እንዴ አንተ ይሄ ልጅ አረበና አንድ ነገር በል። አስናቀችንማ ወይንም መላክ ነው። ቆይ በይሳት ከነቢዛ ጋር ነበር ነው ማለት ነበረብሽ? ልክ ነህ። ከነሱ ጋር ነበር መሆን የነበረብኝ፣ ግን አንድ ላዋራ የፈለኩት ነገር ስላለ ነው። ምንድን ታወሪኝ የፈለግሽ? ምን መሰለ ያሬድ፣ በድንገት በጀመርኩት እልህ ህይወቴ በጣም ተበጥጧል። ከቤዛ ጋር ስለነበረሽ ነገር ነው የምታወሪው? አዎ ስለ ቤዛና ስለ ቹቹ ነው ማወራክ። እሺ ሰማሽ ነው ቀጥይ። እና ስለተፈጠሩት ነገሮች፣ ስለሰራኋቸው ስህተቶች ማንንም ተጠያቂ ማድረግ አልፈልግም። እናም ደግሞ ለሰራኋቸው እያንዳንዱ ስህተቶች እኔ ኃላፊነቱን መውሰድ እፈልጋለሁ። ጥሩ አድርገሻል። ሌላ ደግሞ ከአንተ ጋር በነበረኝ ግንኙነት ያፈቀርኩ መስሎ ተሰምቶኝ ነበር ስትይ ምን ማለት ነው? ከቤዚ ጋር እንዳትቀራረቡ ስል አንተን በቀረብኩ ቁጥር መልካምነትህን ተረዳሁ እና ከዛ ያፈቀርኩ መስሎ ተሰማኝ። ግን ቆይቶም ቢሆን ይሄ ስሜት ፍቅር ሳይሆን እልህ እንደሆነ ገባኝ። እሱን ያስረዳሽ አቡሽ ነው? እውነት ለመናገር አቡሻ ይህንን ነገር እንድረዳ ምክንያት ነው የሆነኝ። ግን ቆም ብዬ ነገሮችን ሳስብ ሁሉም ነገር ግልጽ ሆኖ ታየኝ። ጥሩ ነው። በዛ ላይ አንተ ለእኔ ምንም አይነት ፍላጎት እንደሌለ ሲገባኝ አንድ ውሳኔ ላይ ደረስኩ። እና ምን አይነት ውሳኔ ላይ ደረስሽ? እስከ ዛሬ ላደረክልኝ ነገር ሁሉ አንተን አመስግኜ ከህይወት መውጣት እንዳለብኝ ተሰማኝ። የምርሽ ነው? አዎ ያሬድ፣ ሳታፈቅረኝ ገና ለገና ትጎዳለች ብለህ ስላሰብኩ ብቻ ላሳየኸኝ መልካምነት በጣም አመሰግናለሁ። እሺ ሄዱ። ደህና ሁን። ራስሽን ጠብቂሽ። እሺ ሄሎ ቤዚ። ቆይ እኔ ያልገባኝ ነገር ሄሌን ወይሱን ለያሬድ ብሰጠው ለምንድን ነው ቹቻና ቤዛ እንደዚህ ሆነ? ኧረ እባክህ ቀስቲ እባክህ ተረጋጋ። እንዴ ወሬው ነገ ደርሰል እንዴ? ግን በቃ ፎንቄ እንደዚህ ሆነ ያያየው መቼም ሰላም አይሰማኝም። አረ ቀስቴ በእናት እስኪ ሰው የሚልን ነገር እስኪ ስማ። እኔ ግን ሁኔታ ምንም እያማረኝ አይደለም። እንዴት እንዴ? በቃ በትንሽ በትልቁ ጓባልክ ቁጥር ፎንቃችን ይቅርታ ልታደርግልህ የነበረውን ነገር ትተዋለች። እሺ ቆይ እኔ ምን ላድርግ? በቃ እሷን ከፍቷት ሳይ ሁሉ ነገር ይዞርብኛል።
በቃ የፈለገ ቢሆን ስሜት መቆጣጠር መልመድ አለብህ። ዲያውታ ለማመድ ትልቅ ሰው ነው። ሁለት ጸጉር አብቅሎ ምንድነው እንደዚህ መሆን? ዲኛን ማየት ታሰቃይ ነች። ሚኪ ግን ትናንትና ደባሪ ነገር ሳይፈጠር አይቀርም። ሄለን ግን ያስናቀችን ነገር ካፈረጠችው በቃ አስናቀች መግቢያውላ ነው የምታጣው። አሬ ይመስለኛል። አንተ ቆይ ትናንት ከፒያራችን ጋር ምን አወራችሁ? እባክህ ምንም የረባ ነገር አላወራንም። ግን በእናትህ ላጥላት እያልን ሄደን ልገዝግዛ። እሱ አሪፍ ሀሳብ ነው። እስቲ ቆይ ይሄ ተመታ ልጅ በዚህ ሰዓት ምን ይሰራል እንዴ? ታው ራሱ ቦቸረን ተንከዚዝ የሆነ ልጅ ደግሞ አጋሰስ ይበላል። አንድ ነው ሁለት አለው እንዴ? አረ እናንተ ልጆች ግን ባካችሁ፣ አረ ባካችሁ ትልቅ ሰው የሚለውን ነገር ስሙ። ደግሞ ምን እሺ ነው? እስኪ ታታችሁ ልዩት። እዚህ ነው አየን። አንተ ልጅ አማል። ቆይ በዚህ ሰዓት ምን ሰራል? እኔማ እኮ የሆነች ነገር አፋችሁ ላድርጋችሁ ብዬ እቺ ነገር ገዝቼላችሁ እኮ። አንተማ ውስጥ የሆኑ አሮጊትም አሉ፣ ተነጫናጭ አሮጊት። አሁን አራት አብዛ ባከረ እዛ እንኩ ልጄ እንካሚክ ደሞ ደህና ነገር እንዳመጣ ትርወጣጠራለህ እንዴ? እኔን ምን አይሆኝ ነው እባክህ። ደሞ ፈተና 10 ከ10 ካመጣችሁ ምን እንደማደርግላችሁ አታውቁ። እሺ ማማ አያሚ ልጁ የሆነ አዛውንት ነገር ነው ስልኩ በምክንያት ነው። እሺ እኔ ጎረምሳ እንካሁን ለማንኛውም እኮ ቆቀር። አዎ ቆቀር። ወይኔ ያለመታወቅ እኔ አቡሽ ነኝ ቁርሴን ቆቀር ምበላው። አይ እንግዲህ አሁን የሰጡና ብላና ሂድ። እናንተ ለኔ ማስቡልኝ እንጂ ደሞ ለአንተ ምንድነው የምናስብልህ? ሁለት ልጅ ማስተማር እኮ ከባድ ነገር ነው፣ ከባድ። ውይ በዛ ላይ ሆዳችሁ። አረ መድኃኔዓለም በላሁንም ኩብሉና ሄዱ። ገና ለገና አንድ ቆቀር ገዘው ብለህ አስተማርኳቸው ምናምን ስትል አታፍርም እንዴ አንተ? ብቻ ለትክድብ አልሆነ። አረ እኔ አልክድም። ጎበዝ አንተ ጥቁሩ ጎበዝ ነህ። እንዲሁ ወዝህም ቆንጆ ነው። እኔ አስቸገረኝ። አሁን አንተ በልተህ ትሄዳለህ ወይስ አበላ? አረ እበላለሁ አባባዬ። ጎበዝ ልጅ። እኔ ልጅ እንደዚህ ነው በቃ የሰጡትን ሲበላ ደስ ይለኛል። እውነት ያስደስተኛል። አያልቅበት። በቃኛ ረፍዶብናል፣ መሄድ አለብን። አረ ደሞ ስሙ ማስታወቂያ ላይ እኔ ስም ተለጥፎ ከሆነ አይታችሁ ንገሩኝ። እሺ ያ ምን ስም እንዴ? የሥራውን ማስታወቂያ ነው። ትናንት እኮ የመጨረሻ ቀን ነበር። አሃ አሁን ገባኝ። ለካ ለስልምምድ እያደረገ ነው ቆቀር የምታበላ እንዴ? ታዲያስ ምን ሆነ ነው? በዚህ ጥርስን ታፍታታለህ። እኔ ከተቀጠርኩ በኋላ በገባ በወጣ ቁጥር እየገባ ይሄን ቆቀር መከካት ነው በቃ። አይ ድሌ መሰስ ብዬ ችግር ውስጥ ገባ እየታየኝ ነው። እሰይ በል ደግ አደረገ። ዝበላ የረፈደባችሁ በቃ ሂዱ። ቶሎ ጎበዞች። እሺ አባባ ቦቸራ ጎበዝ ልጆች እንደው እንወዳታ እናቀርታለን እናገዳዛ ይሄ ደግሞ አይመጣም እንዴ? እኔ እንጃ። ይሄኔ አንዷን አግኝቶ ዋትስአፕ ምናምን እያለ ይሆናል እኮ። ዋትስአፕ አሲ ምን ሆነ ነው የቆየው? የሆነ ሀሳብ እያሰብኩ እኮ። ስማ የምን ሀሳብ ግን? የኛ የሶስታችን ነገር ግን አስተውላችሁታል? ደግሞ ምን ልትል ነው? አንተ ቺክ ትፈራለህ፣ ግን ቺክ ትፈልጋለህ። እኔ ደግሞ ደፍራለሁ፣ ግን ቺኮች አይፈልጉኝም። የኔን ግን እንዳትነግረኝ። ለምንድን ነው የማልነግርህ? ምክንያቱም እኔ ማንንም ስለማልፈራ አይደል? ምን ያስቃል? ኧረ እኔ አልሳኩም። ጥርሴ ሽል ብሎኝ ነው። ከምን? ከከንፈሬ ነው። አረግ አንተ ደግሞ ምን ያስፈራል? ሃይሚን ትፈላታለህ ብለህ በግልጽ አትነግረው? ምን አገባህ አንተ? ቀንተህ ነው? እኔ ማርክ ነኝ በሃይሚ ምቀነው? አይ አንተ ማን ደፍሮ? አንተ ሰው ቶኝ ብያለሁ፣ ቶኝ። እኔ እኮ ግርም የሚለኝ እዚህ ቺኮቹ የሉ። ምን አለ በድሮ ማንነት ብታወራ? የማይሆነው ለምንድን ነው የማይሆነው? ይለምድብኛል። እሱን ደግሞ አልፈልግም። ይልመድባ እንዴ? ምንድነው አንተ እንደዚህ ኩራት የሚለ? አረ መናናቅ ትሰማለህ? እኔ ማርክ ማለት እኮ የነገ ዲያስፖራና ዳንሰኛ ልትለኝ ነው አይደል? ምን ይሄ ነገር አንተ ማስመርሯል ማለት ነው እንዴ? በጣም ነው። እኔ ግን የምፈራለህ ምን እንደሆነ ታውቃለህ? ዳንሰኝነቱም ዲያስፖራነቱም ቀርቶ እንዳትዋረድ። ይሄ ምን አይነት ሟርተኛ ነው በእናታችሁ? አረ እናንተ አረጋጉት እንዴ! እንዴት ነው የማረጋጋው? ምን እንደሚል እየሰማህ አይደል እንዴ? አሁን አስተማሪ ሲገባ ማን ደፍሮ ብሎ ቢጠራ አቤት ማለት ይቀራል? ምንድነው ማርክ ምናምን እያልክ ነግሬሃለሁ። አንተ ልጅ
ኋላ ሃይሚን ጠርቼ እንዳላስገርፈ የሷን ስም አትጥራብኝ ብያለሁ። ኳንት ሃይሚን እንደምትፈራት ፈጣሪን ብትፈራ የት በደረስክ። እንኳን ፈራኋት ደግ አደረኩኝ። አይ ምን አለ ግን ፈጣሪ የጆሲን ትንሽዬ ድፍረት ለሶስታችን በጥቂቱ ቢያካፍለን። እሱማ የሚሳካለት ወዶ መሰለ እንዴ? እንዴ ምን ልትል ነው? እጁ ላይ የሆነ መስተፋቀር አሰርቷል ምናምን ሲባል ሰምቻለሁ። እሱን ደግሞ ማን ነገረ? ቤቲ ናታ። እቺ ደግሞ በቃ የባጤ ቆጡን ማውረድ ትወዳለች። አሁን ይሄን ምኑን ከምኑን ያገናኘችው? እውነትማ አላት እኮ። እንዴት ታዲያ የቀረቡት ሴቶች ወከክ የሚሉለት ወደው ነው እንዴ? እኔ እንደዚህ አይነት ወሬ አይመቸኝ። ምን አይነት ልጅ ነው? እኔም እኮ አንተ የምትለውን ደስተኛ ህይወት መኖር እፈልጋለሁ፣ ግን ደግሞ በቃ ፈራለሁ። ይገባኛል እኮ ምርቲላ፣ ግን ታዲያ እኔ ምን ላድርግ? እኔ እንጃ፣ ግን ደግሞ እቺ ልጅ ካወቅኳት ጀምሮ ምንም ሰላም እየተሰማኝ አይደለም። እሱ እኮ ይገባኛል፣ ግን በቃ ተረድተሽ ብታግዥኝ የሌለ ነው ደስ የሚል። እሺ ንገረኝ፣ ቆይ ምን ላግዝ? አንቺ ዝም ብለሽ እመኚ፣ እኔ እሷን ነገር የሆነ መላ ፈጥርለታለሁ። ሚኪ፣ ልጅቷ እኮ በጣም ከባድ ሰው ነች። በዛ ላይ ፊዮሪ ጋርዷን ከደበደበችው በኋላ ምንም ጥሩ ነገር የለም። ይገባኛል እኮ ምርጢላ፣ አንቺ ብቻ ተረድተሽኝ ወይ ካልሽኝ የሆነ መላ አላጣም። እርግጠኛ ነህ? አዎ ምርጢላ፣ የሌለ እርግጠኛ ነኝ። እንደምንም ብዬ ፊክስ አደርገዋለሁ። ጥሩ እሺ፣ በቃ እረዳሃለሁ። ግን አንድ ነገር ወቅ። ምንድን ነው እሱ? እኔ ባለሁበት አንድ ላይ ሳያችሁ በቃ ምንም ደስ አይለኝ። አስተይል፣ እሱንም እረዳሻለሁ። የሚያረዳት ሚኪ፣ በእናትህ አንድ ነገር ተረዳኝ። ምንድን ነው እሱ? ሚኪ፣ እኔ እንደዚህ እየሆንኩ ያለሁት ስለምወድቅ ነው እና በአንተ ምክንያት መጨናነቅ አልፈልግም። ትምህርቴ ላይ ትኩረት አድርጌ መማር ብቻ ነው የምፈልገው። ስለዚህ ፕሊዝ አስተይል ምርጢላ።
ወይኔ ሚኪ፣ ቆይ ምን አይነት ኮምቦ ነው እያዩ ያለው? እኔ ምንም ግራ እየገባኝ ነው ያለው። በቃ ሲስና አልሸዋ ተደባለቀ። ከዚህ በኋላ እቺ ልጅ ቁጭ ብድግ ነው የምታሰራው። ወይኔ ጉዴ! ሾው ምንድን ነው የሚሻለን? ምን አውቃለሁ። አባቡ በቃ አሁን መሄድ ትችላለህ። እሺ ሄርሜላ፣ ሌላ የምትፈልጊው ነገር ካለ መደወል ትችያለሽ። እሺ እደውላለሁ። እሺ በቃ ግቡ፣ ትምህርታችሁን ተማሩ። ኦኬ። ወይኔ ፊዮሪ ጉዳችን ፈላ። ምንድን ነው አታያቸውም እንደ እነዚህ ልጆች ከቀን ወደ ቀን እኮ ፍቅራቸው በጣም እየጸና ነው። ለምን ሺ ጊዜ ይጸና? እኔ ፊዮሪ እንደሆነ ማንንም አልሰማም ታውቂያለሽ። ሳውንስ በቃ ትምህርት ላይ ሳይሆን በቃ የሆነ የጦር ሜዳ ውስጥ ያለው እየመሰለኝ ነው። አዎ በእናትሽ አንቺ ዝም ብለሽ አትንበክበቂ። አሁን መሄድ ትችላለህ። እሺ ቀጥል። በስተመጨረሻ ማገኘሽ ቤቲ ማለት አንቺ ነሽ አይደል? አዎ ነኝ። አንቺ ማን ነሽ? እኔ ጄሪ እባላለሁ። የክላሳችሁ ተማሪ ነኝ። ምን የምርሽ ነው? አዎ የምሬን ነው። ምን ነው? አይ እንዲሁ ነው። ትላንትና እንደገባሽና ቀኑን ሙሉ ከልጆች ጋር ስትተዋወቂ እንደዋልሽ ሰማሁ። እውነት ነው? አዎ ሁሉንም ስተዋወቃቸው ነበር። ምን ነው ችግር አለው እንዴ? አይ ምንም። ግን እና ማንን ተዋወቅሽ? ሁሉንም። ሃይሚን፣ በጺን፣ ማርክን፣ እዮሲን ሁሉንም ተዋወቂያቸዋለሁ። እዮሲን? አዎ እዮሲን። ምን ነው ችግር አለው እንዴ? አይ ችግር የለውም። ግን ጨብጠሹ ነበር እንዴ? ማንን? እዮሲን? አዎ ጨብጬው ነበር። አላርፍ ያለሽ ጣት ማለት አሁን ነው። ይሄ ደግሞ ምን ማለት ነው? አልገባኝም። ያኔ ናት ዝም ብለሽ ባትንቀዠቀዥ ጥሩ ይመስለኛል። ባትንቀዠቀዥ ማለት? ለምሳሌ እዮሲን ሳታውቂው መጨበጥ አልነበረብሽም። ምክንያቱም አለመጨበጥሽ ላንቺ ስለሚጠቅምሽ ነው። ለማንኛውም እኔ ልሂድ። ወዴት? አላቅም፣ ግን ደግሞ ብቻዬን መሆን ፈልጋለሁ። አይ ዮሲ፣ ቆይ ምንድን ነው የሚሻለኝ? ቆይ አንተን ከስንቱ ነው የምከላከለው? ለምን ጨበጥሽው? ሆ እቺ ልጅ አማታል እንዴ? ቆይሉ ስለምን ነበር አውራሻለሁ ያልሽ? ቱታ ግን ሚስጥር ነው። እሺ ቆይ የምን ሚስጥር? ላውራሽ የፈለኩት ስለ ቤዛና ስለ ያሬድ ነው። ቆይ ደግሞ ስለ እነሱ ምንድነው የምናወራው? ቤዛ ያሬድን እንዳፈቀረችው ካወቅኩኝ በጣም ቆይቻለሁ። ምን የምርሽ ነው ሄሉ? አይ ቱታ ለኔ አስበሽ ነው አይደል እንደማታውቂ የምትሆኚ? እኔ እንጃ። አይዞሽ አታስቢ። እኔ ከሱ ጋር ያለኝን ነገር ተነጋግሬ ጨርሻለሁ። ምንድነው የጨረሳችሁት? ለሱ የተሰማኝ ስሜት ፍቅር ሳይሆን ከቤዛ ጋር በገባሁት ላይ የተፈጠረ ስሜት እንደሆነ በደንብ አስረድቷለሁ። የምርሽ ነው ሄሉ? አዎ ቱታ የምሬን ነው። ሳይ ለለለለለ ወይኔ ፈረሰኛው አባቴ ጊዮርጊስዬ፣ አንቺ ይሄንን ነገር ካንቺ ነው የሰማሁት። እና ደግሞ ቤዛን በጣም እንዳፈቀረችው አውቃለሁ። ቆይና ታዲያ ምን እንዳረግ ነው ይሄንን የምንነግሪኝ? ፍቅራቸውን እንዲገላለጹ እንርዳቸው ልጅ ነው እንዴ? ያሬድ እኮ እንደሚያፈቅራት ነግሯታል። የምርሽ ነው? አዎ ሄሉ። እና ግን ቤዚ ደረቋ ከሱ ፍቅር አልያዘኝም አለች። ምን? ቆይ እንዴት? እና ታዲያ በቀደም እኮ ከትምህርት ቤት የቀረችው እኔ ከያሬድ ፍቅር ይዞሻል ስላት ይሄንን ስሜት ማዳመጥ አለብኝ ምናምን ብላ ነው። እናማ ቤዚቲዮዬ እንዴት እንዳዳመጠችው አላቅም። እኔ ከሱ ፍቅር አልያዘኝም አንቺ በተሳሳተ መንገድ ነው የተረዳሽው ብላ ቆሌን ግፈፍ። ግን እኮ ይሄ ትክክል አይደለም ሄሉዬ። እኔ ነገር ምንም እየገባኝ አይደለም።
አሁንስ ከጸጋዬ ይልቅ ራሷን ሳይኮሎጂስት ጋር መሄድ ያለባት። ቤዛ እንዴ ቆይ ዘይዳ ስለ ፍቅር ምናምን ልትማር እኔ ምን አውቃለሁ? ቹቻ ግራ ገባኝ እኮ። እኔ ምንም የማውቀው ነገር የለም። ባቢ እኔ ግን አሁን ምን ጭንቅ እንደሚለኝ ታውቃለህ እንዴ? የዚህ ጀሪ የሚሏት ነገር እንዴ የሷ ጉዳይ ደግሞ ለምንድን ነው የሚጨንቀው? እንጃ እንዴ ገና እኮ ከመምጣቷ ልጥፍ ካላልኩኝ እኮ ነው እያለች ያለችው። እንዴ ታዲያ አንተ ምን አስጨነቀ? ቺኮች እንዲለጠፉ ባህል ነበር እንዴ የምትፈልገው? ቢሆንም ይጨንቃል። ምኑ ነው የሚጨንቀው? እኔ እንጃ ግን ልጅቷን ሳያት ምን ትዝ እንደሚለኝ ታውቃለህ? ምን ትዝ ይላል? ላስጠናት ስል እስክርቢቶ ከእጄ ላይ ሲወድቅ እሷ እስክርቢቶ ልታነሳ ዝቅ ስትል እኔም ዝቅ ስል እጃችን እስክርቢቶ ላይ ቀና ስንል ፊታችን አይን ላይ ሲገጣጠም ያለውን ቅጽበት ሳስብ ባቢ ትንፋሽ ነው የሚያጥረኝ። ይሄ ደግሞ ምን ትንፋሽ ያጥራል? እኔ ምን አውቄ ባቢ ብታይ ያን ሰሞን ሽቡታው ሸው እያለብኝ እንቅልፍ ከተኛው ስንትና ስንት ሳምንቴ እንደነበር ብታውቅ። እሷን እያሰብክ አይገርም? ቆይ ዳጊ ትወዳታለህ እንዴ? እኔ አላውቅም፣ ግን ልክ ላጠና ስል ሽው የሚልብኝ የሴት ልጅ መዓዛ፣ ከዛ ስትስቅ የጥርሷ ፈገግታ። ዳጊ መጦሻ እንዴ ስልክ ላወራ ብላኝ ስትሄድ የሚታየኝ አቋሟ አይኔ ምን ስልችት እንዳለኝ ታውቃለህ? ያንተኔ ሽው አለች ሽው ምናን እያልክ የምታወራው ወሬ ታው። ግን ይኸውልህ ሽውታ ግን ቀላል ነገር እንዳይመስል። ቆይ ሽውታ ይሄ መኪና ሲሄድ ሽው እንደሚለው ነው እንዴ? ካንተም ብሶ ልትቀልድብኝ እንደሆነ። ካንተም ብሶ ስትል ምን ማለት ነው? አይሚስ ጠራ እየተንቦቀቦክ ደግሞ እኔ ልትናገር ያምራል። ይኸውልህ ከዚህ በኋላ ስሟን እንዳጠራሽ። ሰው እንዴት ከቃቃ ጀምሮ አንዲት ሴት እየፈራ ያድጋል? ምን አውቃለሁ ዳጊ። ወይ ለምን ቆይ አልፈልግሽም፣ አታናግሪኝ፣ የደረስኩበት አትድረሺ ብላት ቁርጥ አድርጋ ትነግራት። ቢሆን እኮ ጥሩ ነበር፣ ግን እኔ አልችልም። ለምን? ወስኛለሁ። ሂጄ እናገራለሁ ብዬ ልክ ፊት ለፊቷ ስደርስ እግሬ ሽብርክርክ፣ በቃ እኔ እፈራለሁ። ባቢ አንተ ልጅን ቆይ መታለች እንዴ? አዎ። ምን አርጋት? ይኸውልህ አንድ ቀን እቃቃ ስንጫወት እሷን አልፈልግሽም ብያት የሆነች አብስራ የምትባል ልጅ ነበረች። ከሷ ጋር ሲሄድ የማይሆን ቦታ መታችኝ እና ለዛ ነው ሃይሚ ስትባል ያ ነገር ትዝ እያለ የምትፈራት። ህመሙ ሁሉም ነገር ነው ትዝ የሚለኝ። ታዲያ ምን ተሻለ? እኔ ምንም አላውቅም። ምኞቴ ግን ምን እንደሆነ ታውቃለህ? ከሷ ግንባር ነፃ መውጣት። ወይ ላጅግ ለምን አትጠብስም? አንተ ያኔማ ሲጣርጋ ነው የምገለኝ። ታዲያ እስከ መቼ ነው እንደዚህ የምትኖረው? የምን አውቄ ጨነቀኝ እኮ። የት አባታቸው ቅድም ከመኪና በጋር ታጅበን ስንወርድ ሁሉም ቆሌያቸው ተገፈፈ አይደል? እንዴት ደስ እንዳለ። ገና ምን አይተሽ? ለሁሉም ማንነታችንን ነው የምናሳያቸው። ልክ ነሽ፣ ግን ከዛ በፊት ይቺ ፊዮሪ የምትባለው ልጅ ልክ ማስገባት አለብን። ቀጥሎ ደግሞ ሄዋንን። በትክክል። እኔ ምልሽ ያ ልጅ አሁንም ስለ ፊዮሪ ምንም የሰጠሽ መረጃ የለም እንዴ? ደጋግሜ ላናገረው ሞክሬ ነበር፣ ግን ይቺ ፊዮሪ የሆነ ነገር አግርሰዋለች መሰለኝ። ፍንክች አለላለኝ። ታዲያ ምን ይሻላል? እኛ ደግሞ የግድ ክብራችንን ማስመለስ አለብን። ልክ ነሽ። ትናንት እኮ ከአባቡ ጋር ስንጣላ አባቢ ሰምቶ ሁለተኛ እሷ ስላዘዘች ብቻ ሰው እንዳደበድብ ብሎ አስጠነቀቀው። እንደዛ ከሆነ እኔ ጋር የተሻለ ሀሳብ አለ። ምንድነው? እኔ የማውቃቸው ምርጥ ጋርዶች አሉ እና ለነሱ ደውዬ ጃስ ካልኳቸው እመኚኝ ፊዮሪ ልክ ያስገቧታል። እንዴ ታዲያ እንደዛ ማድረግ እየቻለን እስከ ዛሬ ለምን ሳትነግሪኝ ቀረሽ? እኔማ ዳኒ የተሻለ መረጃ ይሰጠናል ብዬ አስቤ ነበር። ስለዚህ ከምን ጀምር? አንቺ ብቻ የምንከፍላቸውን ብር አዘጋጂ። እኔ አሁኑኑ ደውዬ መንገድ ላይ እንዲጠብቋት ማድረግ እችላለሁ። በጣም አሪፍ። እኔ ደግሞ ኤኒ ታይም የሚያስፈልገውን ገንዘብ ትራንስፈር ማድረግ እችላለሁ። በጣም ጥሩ። ስለዚህ በቃ በኋላ እንገናኛለን። አሁን ሰዎች አንድ ላይ ሲያዩን ጥሩ አይመጣም።
እሺ እኔ ቆንጆ እሺ ባይ ሃይ ማርክ መቼም ፈልገሽኝ የመጣሽው ናፍቆቴ እንቅልፍ አሳጥቶሽ መሆን አይደለም አይደል? ወይኔ ማርክ እንደው ምን እንደሚሻለኝ ግን አላውቅም። እሱን ተውና እኔ የምልህ እዩሲን መጨበጥ ችግር አለው እንዴ? ብቻ ጨብጫዋለሁ እንዳትዪ። አዎ ጨብጫዋለሁ። ችግር አለው? እሺ እንደውድልሽ ገና ከመምጣትሽ ተለከፍሽ። ደግሞ ማለት ነው ተለከፍሽ? እሱም ቤት ፊት ነግርሽ አይሻልም? አይ ለምን አንተ አትነግረኝ? አይ እኔ አልነግርሽም፣ ግን ከዚህ በኋላ ልጨብጥሽ ካለሽ እምቢኝ በይው። እሺ እምቢኝ በይው ነው ያልከኝ? ማ እምቢ በይው ነው ያልኩሽ? ኦራ ዋትስአፕ ምንድነው ስሩ የምትቀባጥረው አንቺ ልጅ? እሱን ተውና ባይ በቃ ማንደፍሮዬ በኋላ እናወራለን። እድሌ ገና ከመምጣትሽ እሱን ደግሞ ወግ ብሎ ማን ያወጋሽ? እኔ ጄሪ ነኝ። ከኔ ደግሞ አንዲትም ነገር ሚስጥሩ ነው ተደብቆ አይቀርም። ገባህ? አረ ግድሌ ኖርማል ነው ዋትስአፕ። አንቺ ልጅ ዛሬ ምን ሆነሻል? ምን ሆንኩ እንዴ? በጣም እኮ ቆዝመሻል። አልታወቅሽም? ምን ላድርግ ብለሽ ነው ፊዮሪ? ህይወታችን ወዴት እየሄደ ነው የሚለውን ነገር ሳስብ በጣም ይጨንቀኛል። ምን ማለት ነው? እኔ የእነዚህ ልጆች ጥምረት ምንም እያስደስተኝ አይደለም። የነማ? የጸጋና የሄርሜላ። እሱ ነው እንዲያካበድሽ? እንዴት አላካብድም የኔ እናት። ቆይ ቅድም ከመኪና አወራረዳቸውን ግን አይተሽዋል? እና ምን ችግር አለ? የጸጋን ኮንፊደንስ ሳይ በቃ የሆነ ነገር ልታረግ ያሰበች እየመሰለኝ በጣም እያስጨነቀችኝ ነው። ግን ደግሞ ተጨንቀሽ ምንም የምታመጪው ነገር የለም። እሱማ ምንም አላመጣም። ግን ደግሞ በቃ ጭንቅላቴ ሌላ ነገር ማሰብ አቃተው። ደግሞ ምርጥዬ ዘዴ ስለፈጠርሽ በሱ መንገድ ማለፍ ትችላለሽ። ስለምን ዘዴ ነው የምታወሪው? ድንገት መተው ሊያስፈራሩሽ ቢሞክሩ እንኳን እንደባለፈው ፌንት ነቂያለሽ። እሱ ፌንት ቀላል ጠቅሞኛል። ይሄን ጊዜ አጉል ነበር መሆኑ። አይ ደንባሪት ጀመረሽ ደግሞ ምኑ? ቆይ ደንባሪት ብለሽ አትጥሪኝ ያልኩሽ ስንት ጊዜ ነው? ታዲያ እኔ ምን ላድርግ? ደህና ወኔሽ ተመለሰ ስል ወደ ድሮ ማንነትሽ ዝፍቅ ትያለሽ። እና እኔ ወድጄ ነው የተፋጠጥኩት እኮ ከሽጉጥ ጋር ነው። በቃ ለማንኛውም ተረጋጊሽ። እኔ ግን ከኔ ይልቅ ያንቺ ነገር በጣም እያሳሰበኝ ነው። እኔ ደግሞ ምን ሆንኩኝ? ድጋሚ ከነዛ ሰዎች ጋር ተላትመሽ ሌላ ጦስ እንዳይመጣብን ብዬ ነው። እሱን ነው እንዴ? እኔ ግን የምፈልገው እሱን ሳይሆን በቃ ያለሽበት ድረስ እንኳን መተው ችግር ቢፈጥሩ ንቀሽ እንድታያቸው ነው። እመኝኝ ሔዋን፣ እኔ ጋር መተው ችግር ካልፈጠሩ እኔ ምንም ለማድረግ አልሞክርም። ወይኔ ጉዴ ድሌ። ወይ ካልሆነ ትምህርት ቤት እንቀይር እንዴ? አባንቺ ደግሞ ወሬ አታብሺ። ነይ አሁን በቃ ወደ ክላስ ንግባ። ነይ አሃቢቻ። ቆይ ግን ዮሲ ምን እየተካሄደ ነው ያለው? ማለት ምን ተፈጠረ? ቆይ እቺ ልጅ ማናት? ለምንድን ነው የመጣችው? ስለማን ነው የምታወሪው? እቺ ጄሪ ነቻ። ቆይ ምንድን ነው አላማዋ? እሷን ነው እንዴ? አዎ ስለሷ ነው። ቆይ አንቺ ምን ብላሽ ነው እንደዚህ ተበሳጨሽው? እንዴ ምንድን ነው የሚያክል ለወሬ ማነፍሰፍ? ስለ ሁሉም ነገር ካላወቅ ተብሎ ድርቅ ይባላል እንዴ? ብቻ በወሬ ተቀናቃኝ መጣብኝ ብለሽ ባልሆነ እንደዚህ ተናደድሽዋ? አረ ዮሲ ምንም ያህል ወሬ በወድ እንኳን እንደሷ እንኳን አልሆነም። ገና ከመምጣቷ ያልፈለፈለችው መረጃ የላትም። ቆይ ምን ብላሽ ነው በዚህ ልክ የተናደድሽባት? እኔ እንጃ። ምንም ባትለኝም ግን መቅለብለቧ ምንም አልተመቸኝም። እኔ ደግሞ እንደዚህ አይነት ነገር ደስ አይለኝም። ቆይና እኔ ምን እንዳደርግ ነው እየነገርሽኝ ያለሽ? ኡፍ ዮሲ እንጃለ። ቆይ በወሬ ተበለጥኩ ብሎ በዚህ ልክ መናደድ ይቻላል? ወይ ጉድ! የኔ ትርትር ማለት የኔ ትርትር ምን ነው ደበረሽ እንዴ? ምን ማለት ነው? ያው አንቺን ክላም ሳረግሽ ልቤ
ትር አላለም እና ማይኔ ትር አልኩሽ። ግን ከደበረሽ ይቀራል። አልደበረኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። የሚያራዳ ልጅ። እኔ ምልሽ ቅድም ጸጋ ምን ሆና ነው ሂሮ ስታይል የምታራምድብን? የሷን ነገር ስትሆን ምን ነው ቮይሱን ለያሬድ ገጭሽው እንዴ? አዎ ትናንትና ሰጥቼው ነበር። እንዴ እና ምን ተፈጠረ? በጣም ብዙ ነገር እኮ። ምንድን ነው እሱ? ያሬድ ጸጋን በጥፊ መታት። እሰይ እልልል ምን አለ ልታብጂ እልልል እሰይ። ምን ነው አቡሽ? ምን ሆነሽ ነው? እኮ እርሜ ልኬን ስጠብቀው የነበረ ቀን እኮ ነው። ጸሎቴ ሰመረ። በስተ መጨረሻ ቀኑ ደረሰና የጸጋ ማንነት ተጋለጠ። ይሄ ጀዝባ ደግሞ ቮይሱን ሰምቶ አላምንም ይላል ብዬ ፈርቼ ነበር። አይ በአሁኑ እንኳን አምኖናል። ቆይ የኔ ትርትር ለምንድን ነው የደበረሽ? ቆይ አንቺን ቮይስ ለነቤዛ ሰጠቻቸው እንዴ? አይ አልሰጠቻቸው። ታዲያ ምን እሺ ነው? ጸጋ በዚህ ልክ ክፉ የሆነችበትን ምክንያት በደንብ ማስረዳች እና ቡሻ ምክንያቷ በጣም ይረብሻል። ሁላችንም ተረብሸን ያደር ነው። ወይኔ በጣም እሺ። አሁን ቆይ ምን ብላችሁ ነው? በጣም ብዙ ነገር። የምርሽን ነው? አዎ የምሬን ነው። እሺ ምንድን ነገረቻችሁ? ንገሪኛ። ተው ቡሻ ይቅርብ። ታሪኩ በጣም ይረብሻል። እኔም እኮ ደሮን ገምቼ ነበር። ምን ነበር የገመትከው? እቺ ልጅ ወይ ትልቅ ሴትዮ ነች ወይ ደግሞ እንደዚህ ሴጣን እንድትሆን ያደረጋት ነገር አለ ብዬ ነበር። ግምት ትክክል ነው። በቃ ፈታ በይ እና ከዚህ ሙድ እንድትወጪ ምን ላድርግልሽ? አይ እንጃ ግን የሆነ ነገር ብታደርግልኝ ደስ ይለኛል። እሺ የኔ ትርትር ሲኒ ትርትር እንዴ ደገመችው። እንዲያው አምላክ እንዲያው ተመስገን። በአንድ ቀን ሁለት ጸሎት ይሰመረ። እንዲያው ሰመረ የኔ ትርትር። ስቀመጥ ስነሳ ባዘን በትካዜ አልረሳም ፎንቄ አንተ ሸቢ በነበርክበት ሰዓት በጣም ያበደ ሙዚቃ ወጥቶ ነበር። ከዛን ምን አለ ከፎንቄ ጋር ፒስ በነበርንና ይህን ዘፈን አብረን በዘፈንል ነበር። የምርሽን? አዎ የምሬን ነው። ቆይ ምን የሚል ዘፈን ነው? አይውልህ እዘፍንልሃለሁ፣ ግን ያው በድምጽ ሙድ መያዝ አይቻልም። ድምጽን ስለማረፈው ለሱ ምንም እንዳታስቢ እሺ። በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። ምንም ጣጣ የለውም። እኔ እኮ ነኝ የምዘፍነው። ዋኮትን ይቀጥሉ። ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? ይሄ ዘፈን ነው። በደንብ ነው ማረፈው። ሸብያለሁ ሻይ ከውስጡ ሊከፈት ነበር። የምር ነው ፎንቄ? ፈረሰኛን ከምሬ ነው። እንደውም ያግጥም ይጽፍልኛል ያልኩሽ ልጅ በቃ አንቺን ቦታ እየተካ ሁሉ ይዘፍንልኝ ነበር። እንንና ቆይ ምን እያላችሁ ነው የምትዘፍኑት? ልንገርሽ? ይኸውልሽ ድምጼ ግን ያንቺ ስቴል ስለሆነ በስድስት ለፊያትሽ። እሺ እኔ እኮ ነው የምዘፍነው። አንቺ ምን ቤት ነሽ? ብድር በምድር ይሉታል። ይሄ ነው ስታይል። ቹቹሻ ወዬ ወዬ ፎንቃዬ ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? ቀስትዬ ወዬ ወዬ ፎንቃዬ ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? የሸቤ ህይወቴ አላልቅል ብሎ አንቺን በመጠበቅ ዘመኔን ፈጀሁኝ። ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሻለሁ አንገናኝም ወይ? በጣም ናፍቀኸኛል የኔ አድርግ የኔ አዝግ ዘመናት አለፉኝ አንተን በመጠበቅ ሲርበኝ ሲጨንቀኝ አንተን እያሰብኩኝ ይኸው ቆዝም ያለው በሩን እያየሁኝ ፍቅሬዬ ወዬ ወዬ የኔ ያለው ወዬ ወዬ እኔ ናፍቄሃለሁ አንገናኝም ወይ? ፎንቄ ግን ማለት ጓደኛ ቆንጆ ግጥም ጻፊ ነው ከምነግርሽ በላይ። አንተ እኔ ራሱ ግን ምን አይነት ገጣሚ ነኝ? አንቦለቦልሽ እኮ እንዴ! ይኸውልህ እኔ እንደው ሁሉንም ነገር ትቻለሁ። እሺ ካሁን ወዲያ ገጣሚ ነው የምሆነው። እና እንዴ ይኸውልህ
እኔ እኮ ማልጠባም እንዲህ አንኳኩታ እኮ ነው የጠራችኝ። እና ለዚህ ልዩ ተሰጥቶሽ ቆንጆ ምሳ ልጋብዝሽ። ያው እንግዲህ ያንተ ግብዣ ከሳምቡሳና ከእርጥብ አያልፍም፣ ግን ችግር የለውም። አንዱን መርጠህ ትጋብዘኛለህ። እሱንስ ማን አየብን? እንሂድ። ምን አለ እንዳፍቃሮኝ እንኳን አቀፈሽ እንደ ድድሉን ብትሰጪ። ኧረ ቀስቲ በእናትህ ናት። ቆይ አትጃጃል። ያስታይ አንዳንድ ጊዜ ደግሞ ጭዋታና ሳቅ አልረሳም አለኝ ተተክሎ ካንጀቴ እንዴት ነሽ? ልጅ እኔ የምልሽ ግን ስለ ዮሲ የሚወራው ነገር እውነት ነው እንዴ? ምን አሉሽ? መጀመሪያ ተዋወቅሽ ወይ አለችኝ። አዎ አልኳት። ከዛም በኋላ ደግሞ ጨበጥሽ አለችኝ። አዎ አልኳት። ከዛም የማይሆን ነገር አውርታ ጭንቅላቴ ውስጥ የማይሆን ነገር ፈጠረች። ማናት እሷ? እቺ ቤቲ ናታ። እኔንም እንደዚህ ብላኛለች። ግን ምን ለማለት ፈልጋ ነው? እኔም አልገባኝም። ግን ደግሞ እኮ በጣም ግራ የገባኝ ማንደፍሮንም ስጠይቀው ልክ እንደሷ ተመሳሳይ መልስ መለሰልኝ። ማንደፍሮ ደግሞ ማን ነው? ማንደፍሮ ማን እንደሆነ እስካሁን ድረስ አታውቂም እንዴ? አላውቅም። ማን ነው እሱ? ማንደፍሮ እኮ ማርክ ነው። ምን? እኔ ራሱ ስሰማው ልክ እንዳንቺ ሳቂ መቆጣጠር ከብዶኝ ነበር። ቆይ ምን ሲል ነው ማንደፍሮ ወደ ማርክ ቀየረ? እንጃለት። ደግሞ እኮ ከሱ እንደ ሀቢብ ተገኘ። ታንቺ ጀደፊ ዲያስፖራ እንደዚህ ይባላል። ዳንሰኛም እንደዚህ ይባላል። በቃ እሱ ልጅ ባንድ ማሊያ ነው ሁሉንም የሚታወቀው። አይገርምሽም? በቃ እስቲ ለማንኛውም እኔ ልሂድ። ወዴት? ጠሎብኝ አንድ ቦታ መቀመጥ በጣም ነው የሚያስጠላኝ። እሺ ደስ ይላልሽ። እሺ በቃ ከፈለግሽኝ ሁሌም ቢሆን ከጎንሽ አለሁ። እሺ እኔ ቆንጆ። ቻው ቻው። ጸጋ አንዴ ላናገርሽ ፈልጌ ነበር። ምንድነው የምትናገረኝ? ስለ ትላንትና ጉዳይ። ትላንት ምን ተፈጠረ? የተፈጠረውን ነገር ሁላችንም እናውቃለን። ግን ደግሞ የፈለገ ነገር ቢፈጠር አንቺ ላይ እጅ ማንሳት አልነበረብኝ። ስለምትለው ነገር እኔ ምንም አላስታውስም። ምን ማለት ነው? ትሰማኛለህ ያሬድ? ምንም ነገር ልታስታውሰኝ አትሞክር። ግን እኮ ትላንትና እኔ እንደዛ የሆንኩብሽ ያሰለፍሽውን ታሪክሽ ስለማላውቅ። በቃ ዝም በል አልኩ። እሺ ይቅርታ። አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው እሱ? ትሰማኛለህ ያሬድ? ከዚህ በኋላ ማናችሁም ያለፈ ህይወቴ ልታስታውሱኝ እንዳትሞክሩ። ገባ? ግን እኮ ጸጊ እየሄድሽበት ያለው መንገድ ትክክል አይደለም። ምን ትክክል ይሁን ምን ስህተት ይሁን አንተ አትመክረኝም። እሺ ደግሞ ድጋሜ ልታገኘኝ እንዳትሞክር። ይሄ ትእዛዜ ለአንተ ብቻ ሳይሆን በዙሪያ ያሉ ሴቶችን ይመለከታል። እሺ? አረ ጸጋ ተራክተና ነው። ገባህ ወይ? አዎ ገብቶኛል። በጣም ጥሩ። ቆይቼ ልጅ ወዴት እየሄደሽ? የኔ ፒያኖሽ ነው የደበረሽ? ሚኪኒ በጣም ጨንቆኛል። አሁንም በሄርሜላ ጉዳይ ነው እና ከሷ ውጭ ሌላ በማን ሊሆን ይችላል? በዛ ላይ አታያቸውም እንዴ ከዘር ጸጋ ጋር እንዴት ሲያረጋቸው እንደነበር? እሱማ እኮ አይቻቸዋለሁ። በቃ ነገረ ስራቸው እኮ የተማሪ ሳይሆን ፊልም ላይ የሚተውኑ ተዋናዮች ነው የሚመስሉት። እቺ ጸጋ የምትባል ልጅ ግን ምን አድርገን እንደምንፋታት ምንም ሊገባኝ አልቻለም። እኔ ምንም ነው ያላማረኝ። የኔ ፒያር አንቺ ምንም አትጨነቂ፣ ሁሉም ነገር ፊክስ ይሆናል። ወይ ፊክስ ፊክስ እያልክ ስንት ነገር እንደተፈጠረ እያየህ ነው አይደለ? ግድ የለሽም የኔ ፒያር፣ የሆነ መላ እናጣ። እኔ ምንም አያገባኝም፣ ግን በጭንቀት ምክንያት የሆነ ነገር ሆኜብህ ለአንተም ጸጸት ከሚሆን በቃ አላቅም የሆነ ነገር አድርግ። እስቲ የኔ ፒያር በቃ የሆነ ነገር አደርጋለሁ። ለመሆኑ አቡሻስ? እሱማ ያው ይለንጋን ያለ። ለነገሩ እሱ ምን አለበት? እኛ እዚህ እንጨነቃለን፣ እሱ ደግሞ ሄዱ ይጀናጀናል። ያሁኑ ግን የሆነ ጅንጀና ምናምን አይነት ነገር አይመስልኝ። እና እያጠኑ ነው? ጸጋኔ ሪከርድ ያደረጋትን ቮይስ ትናንትና ለይለን ሰጥቷት ነበር። ምን ልታደርግበት? እኔ እንጃ፣ ምናልባት ለያሬድ ልሰጠው ፈልጋ መሰለኝ። በቃ አሁን ሁሉም ነገር ተገለጠልኝ።
እንዴት? በቃ ያንን ቮይስ ከሰጠችው በኋላ ነው ጸጋ ደግሞ ከሄርሜላ ጋር የሆነችው። አይ እሱማ ከባለፈው ጀምሮ እኮ አንድ ላይ ነበሩ። አይ እሱና ይሄ በጣም ይለያያል። ለማንኛውም የምትለኝን ሰምቼው ይል የሚያረጋልች አስተይ ለማንኛውም እኔ በቃ ልቁስ። ቻው በቃ ቤዛ ምንድነው? ነይ አልመጣም። ነብዬሻለሁ። ከተነሳው ማይሆን ነገር ነው የሚፈጠረው። ሮቦት ምን እንዳታመጣ ነው? ነይ እሺ መጣሁ። አቤት ምን ፈለክ? ቁጭ በይ። ሰምተሻል? መሄድበት ስላለኝ አልቀመጥም። መናገር የምትፈልገውን እዚህ ቆሜ ተናገር። ምንድነው? መናገር የምፈልገው እንድናገር መጀመሪያ ቁጭ በይ። አንተ ልጅ አማህል እንዴ? ምንድነው አላማህ? ቆይ ቁጭ በይ ብዬሻለሁ። ቁጭ በይ። እሺ ተቀመጥኩ። ንገረኝ ምንድነው? ሁኔታሽ የተናደደ ሰው ነው የሚመስለው። ስለዚህ ተረጋጊ። ወይኔ ቤዛ። እሺ ተረጋግቻለሁ። ለምንድን ነበር የፈለከኝ? ምን ሆናችሁ? እነማ? አንቺን ያረድ ማለት ከቅድም ጀምሮ ሳያችሁ እሱም ብቻውን አንቺም ከጓደኞችሽ ጋር በጭንቀት ተውጠሽ ነበር። ምንም አልሆነም። የሆናችሁት ነገርማ እንዳለ ግልጽ ነው። ሲጀመር ምንም ነገር እንኳን በሁሉ አንተ የመናገር ግዴታ የለብኝም። እሺ ቆይ ተጠ ያበሳጨሽ ነው ማ? ያሬድ ነው። ሌላ ምን ወጣት? እሱ ደግሞ ምን አድርጎ ነው እኔን የሚያበሳጨኝ? ምናልባት እቺ ታርጎብሽ። ምን ነው ገረመሽ? አንተ ልጅ ቆይ ጤነኛ ነህ? እንዴት ነው እኔና እሱ መሀል ምንም ነገር ሳይኖር ቺ ታደረገብኝ ብዬ ልናደድ የምችለው? በጣም አሪፍ። ይሄ ደግሞ ምን ማለት ነው? እኔም ማረጋገጥ እንፈልገው ነገር ይሄ ነው። በእናትህ ነገሩን አታወሳስበው። የምታወራው ነገር ምንም እየገባኝ አይደለም። ማለትማ ባንቺና በሱ መካከል ምንም ነገር እንደሌለ ማረጋገጥ ነበር የፈለኩት። አልገባኝም። ማረጋገጥ ለምን አስፈለገ? የሱ ፍቅረኛ ካልሆንሽ የኔ ፍቅረኛ ትሆኛለሽ ማለት ነው። ምን? አንተ ልጅ ያማሃል እንዴ? ተረጋጊ አንቺ ልጅ። እንደዚህ አይነት የማይሆን ነገር እየተናገርክ እንዴት ነው መረጋጋው? እንዴትም ተረጋጋ። ይመለከተኛል። የሱ ፍቅረኛ ካልሆንሽ የኔ ትሆኛለሽ ማለት ነው። ትሰማኛለህ? የማናችሁም ፍቅረኛ አልሆንም አልኩ። እንደሱም አይቻልም። ለምንድን ነው የማይቻለው? ምክንያቱም እኔ ስለማልፈቅድልሽ። ቆይ አንተ ልጅ ራስህን እንዴት አድርገህ ነው የምታስበው እንዴ? እንዴትም ላስበው እሱ ያመለከትሽ፣ ግን ሁለት አማራጭ ሰጥቼሽ። እሺ ልስማ። ምንድን ነው አማራጭ? ይኸውልሽ የኔ ቆንጆ፣ እዚህ ትምህርት ቤት በሰላም መማር የምትፈልጊ ከሆነ ወይ የኔ ፍቅረኛ ትሆኛለሽ ወይ የያሬድ ፍቅረኛ ትሆኛለሽ። ካለበለዚያ ግን ጥሩ ነገር አይፈጠርም። እኔ ግን ምንም እንድትሆኝብኝ አልፈልግም። ወይኔ ቤዛ፣ ቆይ ይሄ ልጅ ያሟል እንዴ? የት ነው የምትሄደው? አንተ ለነገር እኮ ነው እዚህ ድረስ የመጣሁት። ወዴት ነው የምትሄደው? ጥለህ ጄሪ ልሞት ነው። ማን እንደሞተ ነው የምትሞተው? ምን ሆነሃል? ምንም እኮ አላደረግም። ወይኔ ማዬ፣ ኧረ ልቀቂኝ! ይሄ ልጅ ያማዋል እንዴ? ቆይ
በእናታችሁ እኔ ምንም አይምሮኝ ማረፍ አልቻለም። ኧረ እኔም ሁሉም ነገር ግራ እየገባኝ ነው። አይ ራሱ ማታ ያሳለፈችውን ህይወት እያሰብኩ ምንም እረፍት ላገኝ አልቻልኩም። ቆይ እሺ አሁን እሺ ብላ ያሬድን የምታናግረው ይመስላችኋል? እሱንማ በእርግጠኝነት ታወራለች። በእናታችሁ እሺ ባለችንና ሳይኮሎጂስት ባናገረች። እሱ ቢሆንማ በጣም ጥሩ ነው፣ ግን ደግሞ ያን ያክል ቀላል አይሆንም። ቢሆንም ግን የሚቻለንን መሞከር አለብን። ያሬድ ያውና እየመጣ ነው። ምን ብለው ይሆን? ፊቱ ግን ጥሩ አይደለም። ወይኔ ጉዴ! ይሄኔ ቮይስ ሰጥተው ይሆን እንዴ? እስጧ ታዲያ ምን ችግር አለው አይደል? ይኸውልሽ የኔ እናት ምንም ነገር ቢፈጠር ጀርባችን እንደማንሰጥሽ ቃል ገብተንልሻል። እሱማ እንዴት ናችሁ? አለን። ጸጋን አናገርካት? ላናገራት ሞክሬ ነበር። እና ምን አለች? ከዚህ በኋላ ማንኛችሁም ተሳስታችሁ ያለፈ ህይወት እንዳታስታውሱኝ ምናምን ነገር አለች። ምን? ያሬድ የምርህን ነው? አዎ የምርህን ነው። ሌላስ ምን አለች? እና ደግሞ ተሳስተ ልታገኘኝ እንዳትሞክር አለች። ምን ማለት ነው? ከኔ ጋር ያላት ነገር እንዳበቃና ድጋሚ ልታገኘኝ እንደማትፈልግ ነው ነገረችኝ። ወይዳ ቆይ አሁን እቺ ልጅ ወዴት እያመራች ነው? አላየሻትም? ቅድም እኮ ወደ ሄርሜላ እያመራች ነው። ቢሆንስ ታዲያ ያሬድ ሊቀርባት እየሞከረ መሸሹ ለምን አስፈለጋት? እንግዲህ ድርጊቷ አሳፍሯት ነው የሚሆነው። በዚህ አይነት እኮ እቺ ልጅ ዝም ካልናት የሌላ ሰው ህይወት ልታመሰቃቀል ትችላለች ማለት ነው። ታዲያ ብላ ካልሰማችን እንዴት ብለን ነው ሀሳባችንን የምናስረዳት? እሱን አላውቅም፣ ግን የሆነ መንገድ መፈለግ ይኖርብናል እኮ። ጸጋን የምናግባባበት? አዎ በትክክል ልፉ ቢለን ነው እንጂ የሚሆን አይመስለኝም። እንዴ ለምን አይሆንም? እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ትንሽ ጊዜ እንስጣትና ተረጋጋ፣ ከዛ እጃ እናግራታለሁ። ይሄ ጥሩ ሀሳብ ይመስለኛል። እኔ ግን ጊዜ ሳናጠፋ ሄርሜላን ቀርበናት በሷ በኩል ብናናግራት ባይኔ። ከሱ ይልቅ የያሬድ ሀሳብ ግን ጥሩ ይመስለኛል። እንዴ ምን ሆናችኋል? ቆይ እስከዛ ድረስ እሷ ሌላ ችግር ብትፈጥርስ? ቤዚት የኔ ናት ያቺ ጸባይሽ። እሺ በቃ በእናንተ ሀሳብ ተስማምቻለሁ። እሺ በቃ እኔ ልሂድ። ደግሞ ስላደረክልን ነገር በጣም እናመሰግናለን። እሺ የጸጋ ጉዳይ የኔም ስለሆነ ችግር የለም። ትልሽ ምን ነኝ? እዩሲ ቆይ ግን ሄዳ ግን ያመዋል እንዴ? ማለት ምን ሆነ? ለምንድን ነው የማያናግረኝ? እሱማ አንቺ ጥፋት ነው። እኔ ደግሞ ምን አደረኩኝ? አንቺ ነሻ እናንተ ቤት መጥቶ እስክሪብቶ ሲወርቅበት እኩል ለማንሳት ስትሉ አይን ላይን ባትጋጭ ኖሮ እሱ እንደዚህ አይሆንም ነበር። እና ታዲያ እኔ ደግሞ ምን ማድረግ እችል ነበር? አንቺ አለሽ። እሱን ተውና ግን ስላንተ የሚወራው ነገር እውነት ነው እንዴ? ደግሞ ስለኔ ምን ተባለ? ሁሉም ሰው እንዳጨብጩ እያለኝ ነው። ደግሞ ማን እንዳጨብጨው ያለሽ? ሁሉም ናቸው። እንግዲህ እንደዛ ያሉሽ ለምን እንዳሉሽ ልሽ መጠየቅ ነው። ወይ ለአንቺ ማሳወቅ አለብኝ? አትሊስት አውርቼ እስከጨርስ ድረስ ብትጠብቅ ምን ችግር አለው? ሁኔታሽን ሳይው ቶሎ መጨረሻ ይካርልሽም። ስለዚህ እኔ ብሄድልሽ ይሻላል። ቻው። ልጅ አሞል እንዴ? አይድሌ የኔ ኑሮስ አሁን ኑሮ ነው ወይ ነው ባሰኝ። አንተ የምር ነው እንዴ ብታለቅሰው? አዎ የምር ነው። እስኪ እዚህ ጋር ተቀመጥ። ምን ያለውኩት ነገር አለ? ቀስቲ ምን ያለውኩት ነገር አለ? አይ ወይ አላገባው ወይ አልወለድኩ ወይ አልሰራው ወይ አልተማርኩ ወይ አላረስኩ። አይኔ ተወኝ። ቆይ ምንድን ነው የምታወራው? ገና ህፃን አይደለን? ስለምን እድሜ ማለት ነው የምታወራው? ተወኝ። እድሜንማ ቀው እኔ ነኝ። ኧረ ቦቼ በፈረሰኛው አታስጨንቂ። ቆይ ምንድን ነው የተፈጠረው? ወድጄ ነው ወይ ሆድ ቢብሰኝ እንጂ። እሺ ቆይ ንገሪኝ፣ ምንድን ነው ሆድ ያስበሰ ነገር? እስኪ ተወኝ። ሁሉ ቢናገሩት ሆድ ባዶ ይቀራል ትላለች እማማ። አንተ ልጅ የተፈጠረውን ነገር ንገረኝ፣ ደሜን አታፍለው።
ይፍላ ደም ታስፈራራለህ እንዴ? እኔ ለራሴ ወድ ብሶኛል። እሺ በቃውን ከሆነ ነገር ተናገር። ኧረ ተው እባክህ፣ እኔ ከነገርኩት አዝንብኛለህ፣ ይቅርብኝ። ለምንድን ነው የማዝንብህ? አይ እሱን አላውቅም። ማነው እኔ እንጃ፣ ብቻ ከነገርኩ ግን የምታዝንብኝ ይመስለኛል። እኔ ገዝቴ ኧረ ያራዳልሽ መቼም አላዝንብህም። ፈረሰኛው ስታይል እና ተናገር። ምኑን ነው የምነግርህ? እባክህ እኔ ምንም አልሆንኩም። ትንሽ ደብሮ ሳይኮ ላዝናናሽ ብዬ ነው። የምር ነው ቦቼ? እንዳረሰው ደግሞ ምልሃል፣ ትቀጸፋለህ። ላንተው ነው። ወይኔ ቀስቴ፣ መጨረሻ ያንተ መጮቻውኝ ልቅር። ታዲያ ምን አባቴ ላድርገው? እንደ በፊት እኮ በቃ መጥቼ ምን ሆነ ነው አይዞ ምናምን ነገር ብለህ በቃ መጋተት ነው የሚሆነው ብዬ እኮ ነው። እንደሆነ ታውቃለህ አመለነ። እኔ ቀስቴ ደግሞ ባልሰራልህ ሰው ብላ ትጥራኝሽ አሳያለሁ። ኧረ እባክህ ስማኝ እኮ የጎዳና ልጅ ነኝ። ቂም አልይዝም። ቀስቴ ሊያራዳሽ ግን ቆቀር ላምጣልህ እንዴ? ሄዶ ደዛ ቆቀር ለነቡ ተስጣጥ በስራ ያትግቢያ ደግሞ ዝም ስልሽ እኮ ታበየዋለሽ ማን ቡሻ ምን አዲስ ነገር አለ? የኔ ትርትርን ገዝግዣት መጣ። የኔ ትርትር ነው ያልከው? አዎ ምን? እሺ ወይኔ ሚኪ አንተ ደህና ኢንፎ ይዘህ ትመጣለህ ብለን ስጠብቅ ከምን የሆነ ትርትር ሙድ ውስጥ የገባው? በቃ ምን ላድርግ፣ እሷን ክላም ሳረጋት ልቤ ትርትር አለ። በቃ የኔ ትርትር አልኳት። ወይ አብሻ እንደው ምን እንደሚሻል እኮ በቃ አንተ ነገር እንደዚህ ሆኖ ይቅር። የኔ ፒያር ቆይ ምን እሺ ነው? ዝም በል። እኔ አንተ ፒያር ደግሞ አይደለሁም። እሺ እና የኔ ፒያር ማነች? ያቺ ትርትር ናታ። አንቺ ደግሞ ምንድነው የሚያስቅሽ? ይሄ ልጅ አሁንስ የሚያወጣቸው ስሞች በጣም እያስገረሙኝ ነው። አትፍረዱበት። ይሄ ልጅ እኮ የሆነ ውስጡ የሆነች አሮጊት አሉ። ወይዘሮ አንተ ልጅ ፍታኝ ብያለሁ። ያለበዚያ ጻና ቂርቆስን አስቀይማለሁ። እሺ እና ትርትር ስላስናቀሽ ማለች። በቃ ትናንትና ቮይሱን ከወሰደች በኋላ ከነቤዛ ጋውና ለያሬድ ወዬ ብለው ነበር። እና ምን ተፈጠረ? አንተ ያሬድ በቃ ጓብሎ ፊቷ ላይ አሻራውን አሳረፈ። ማለት በጥፊ መታት? ያውም በኃይለኛው ነው። እሰይ የት አባቷ እንደዚህ ቅጥል ተበል። ግን ከዛ በኋላ ደባሪ ነገር ሳይፈጠር አይቀርም። እና ምን እሺ በቃ እንደዚህ የሆነችበት ምክንያት ላይፏን ነግራቸው በጣም ደብሯቸው ነበር። ማ አስናቀች? አዎ ሚኪ ጩጬ እያለች ላይፏ ላይ የሆነ ነገር አጋጥሟት ነበር መሰለኝ። ቆይ ምን አይነት ነገር? እሱን እንኳን አላውቅም። ወይኔ ፊዮሪ፣ ሁሉም ሰው ለካ የራሱ ስቃይ አለበት። ፊዮሪ ምን ሆነሽ ነው? እንዳትከተኝ፣ ማናችሁም እንዳትከተሉ። ሄዊ እንዴት ነሽ? እንዴት ነሽ? ምን ሆነሽ ነው ቆዝመሽ የተቀመጥሽው? አረ ምንም አልሆንኩም፣ ዝም ብዬ እያሰብኩ። እኔ የትሽ እያለሁ ምን መቆዘም ነው? ቢሆን ይሁንሽ ንገኝ። እኔ ምልሽ ቤቲ አንድ ጥያቄ ልጠይቅሽ ይቻላል? ቆይ ለምንድን ነው ሴቶቹን ኢዮሲ እንዳጨብጡት እያላችሁ ለክላስ ተማሪዎች የምታወሩት? እሱማ እኮ ስራውን ስለምናውቅ ነው። ማለት ያው ባለፈው እንደነገርኩሽ እሱን መጨበጥ ማለት መለከፍ ማለት ነው። ምን እንደሚያስነካሽ አታውቂውም። ድብን ያለ ፍቅር ነው የሚያስይዝሽ። ቆይ እሱ ነገር የምር ነው እንዴ? አዎ የምር ነው። ምን ነው አላመንሽኝም እንዴ? ምንም ላምን አልቻልኩ። እንግዲህ ሲደርስብሽ ታምኚኛለሽ። እሺ ቆይ አንቺ ያ ሁሉ ጊዜ አብረሽው እያሳለፍሽ ለምንድን ነው ፍቅር ያለያዘሽ? ምናልባት መድኃኒቱ የሚሰራው እሱ የሚፈልጋቸው ሴቶች ላይ ይሆናል። እየመረጠ ማለትሽ ነው ይመስለኛል። የኔ ቆንጆ ለማንኛውም ራሽን ጠብቂ። እኔ መሄድ ይኖርብኛል። እሺ የት ሄጂ ነው? ያቺ ጄሪ የምትባል ቀልቃላ ልጅ ሄዳ ሳጨብጠው ደግሞ ልንገራት። በኋላ ፍቅር ይዟት ስታላዘን እንዳናያት። እሺ ሂጂ ልሽ ሰው ሁላ ተሞል እንዴ? የታባሽ እንዲህ እያልኩኝ ካልቆላለፍኳችሁ መቼም ሰላሜን አላገኝም። እሱን እያልኩኝ ስንት ዓመት እንደለፋው ነው። የኔ ቆንጆ የሚኒ ሚዲያውን ቁልፍ እኮ ልጅ ይዞብኝ ክላስ ገብቶ ነው። እና ደግሞ ስለመጣሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እና ደግሞ ባለኝ ተሰጥኦ ሁሉ አብሬሽ ልሰራ እፈልጋለሁ። ምን ተሰጥቷለሽ? ብዙ ነው። ዜና ማንበብ፣ ፕሮግራሞችን ሆስት ማድረግ፣ እነሱንም ሞክራለሁ። ዋው! እንደዛ ከሆነማ በደንብ እንተጋገዛለን ማለት ነው። ይቻላል። ሶሲ ነው አይደል ያልሽኝ ስምሽ? አዎ ሶሲ ነው ስሜ። በነገራችን ላይ ኢንፎርሜሽኖችን መሰብሰብ፣ አዳዲስ ወቅታዊ የሆኑ ነገሮችን ላይ ማጠንጠን በጣም ነው የሚያስደስተኝ። ይሄማ በጣም አሪፍ ተሰጥኦ ነው። እኔ የምልሽ ሶሲ፣ እዩስን ታውቂዋለሽ እንዴ?
ወይስ ኢዮሲ? ኢዮሲ ነው 11ኛ የክላስ ተማሪው ነው። አላውቀውም። ምን ነው ችግር አለ እንዴ? እዛ ክላስ ተመድቤ ገና ከመግባቴ ሁሉም ሰዎች ኢዮሲን ጨብጠሽዋል፣ ካልጨበጥሽው ደግሞ እንዳትጨብጪው እያሉ ያስጨነቁኝ ነው። ዋት? የምርሽ ነው ጄሪ? ሶሲሞች የምሬን ነው። ቆይ ለምን? እኔ እንጃ፣ እኔም አልገባኝም። ግን ደግሞ ሁሉንም ሴቶች ተጠየቃቸው የጨበጡት ሴቶች በሙሉ ያፈቅሩታል ሲባል ሰማሁ። ኦ ኤምጂ! እንዴ ቆይ ማን ነው እንደዚህ ያለሽ? ክላስሜቶቹ ናቸው። እና ደግሞ በጣም ግራ ገባኝ። እንዴ ይሄማ በፍጹም ሊሆን አይችልም። ዝም ብሎ የፈጠሩት ወሬ ነው የሚሆነው። እኔም እንደዛ ነው የማስበው። ግን ደግሞ የተነገሩ ነገሮች ጠቅላላ ትንሽ ግራ ያጋባሉ። ቆይ አንቺ ጨብጠሻል እንዴ? እኔማ አዎ ጨብጫለሁ። እና አሁን ምን እየተሰማሽ ነው ያለው? እስካሁን ምንም አልሆንኩም። ግን ደግሞ ከዚህ በኋላ ደግሜ እንዳልጨብጠው አስጠንቅቀውኛል። ጄሪሙሽ የምትነግሪኝ ነገር በጣም እያስገረመኝ ነው ያለው። እኔም እኮ ትንሽ ግራ ቢገባኝ ነው የነገርኩሽ። ቆይ እንዴት ሰው የሰውን እጅ ስለጨበጠ ብቻ ፍቅር ሊይዞ ይችላል? እኔም ሊገባኝ አልቻለም። 11ኛ ኤ ክላስ ነው ያልሽኝ? አዎ እኛ ክላስ ነው። ደግሞ እኮ ሂጄ ስጠይቀው ለምን አትጨብጩ ያሉሽን ሰዎች ሄደሽ ራሳቸውን አጠይቂያቸው ማይለኝ መሰለሽ? ቆይ ምን አይነት ነገር ነው እያወራሽ ያለሽው? እኔም አልገባኝም። ግን ሶሲ ስራ ከሌለሽ እባክሽን አብረን ሄደን ልጁን እናውራ። ያ ሹር ይቻላል። እሺ አሁን ስራ ከሌለሽ እንሂድ። ኦኬ አንተ ቆይ ለምንድን ነው እዚህ ልጅ ማስታወቂያ ማን አይለት? የማን? ያወቸራል ነው። አንተ አው ለካ እሱም አለ። ግን አንተ የሌለ የሚያልፍ ምናምን ይመስልሽ? ኧረ ቢያልፍም አሪፍ ነው። እሱማ ደስ ይላል፣ ግን በጣም ነው የሚያስፈራኝ። እንዴት? አለ አይደለ በቃ አለፈ ይባል። እኔ እኮ እግዚአብሔርን ተሳክቶለት ቢገባ በጣም ነው ደስ የሚለኝ። ግን የሆነ ፎል ሰርቶኛል የሚጠመጠም ባናል። በቃ በጣም ነው እሱ የሚያስፈራኝ። እኔ ደግሞ ፈራው ወላጅ አምጣ ተብሎ እኛ ሲጠራኝ ነው። ባክና እንይለት። እሺ ወይኔ በህፃኑ ቆይ ይሄ ተመታልሽ። ምን አይነት እድል ነው ያለው? አንተ አለፈ ልትለኝ እንዴ? አታየውም እንዴ? በትምህርት ቤታችን በወጣው የሻይ ክበብ ኃላፊ ቅጥር ውድድር ያለፈው አቶ ቢኒያም መላኩ ባስተናገን ያለፈ ስለሆነ በነገው ዕለት ተያይዞ በመገኘት የቅጥር መፈጸም ይችላል። ይመቸው። አንተ ግን እናቴ ተሙት ይመቸው። አንተ ምንድነው የምታቀጠው? አራት አነብም እንደ የቦቸራ ስም ቢኒያም መላኩ ነው። ርፍ አንተ ልጠይቅህ እንጂ አንተ አይደል እንዲያስተዋወቀን? እኔ ምን አውቃለሁ እንዴ? እኔ ስተዋወቀኝ ቢኒ ቦቸራ ብሎ ነው እንዴ? ብራዘር እንግዲህ ወቀው የቦቸራ ስም ቢኒያም መላኩ ነው። ይመቸው። ቢኒያም መላኩ የሌለ ሙድ አለው። እኔ ግን ግርም ያለኝ ምን እንደሆነ ታውቃለህ? ምን? እሺ ቦቸራን አቶ ብለው መስራታቸው ስለማያውቁት እኮ ነው። ይሄ ቅርሻታም አቶ ብለው አላቆላመጡት። አሁንም አልሰሙም። ይሄ ቅርሻታ ቆይ ልደውል። ይኸውልህ ምን ታደርጋለህ መሰለህ? ይኸውልህ ትደውልለትና ግድንግድ ሰርፕራይዝ አለ ትለዋለህ። ከዛ በኋላ ይንቆራጠጣል። ይሄማ የሚገርም ሀሳብ ነው። እንደውም ባለፈው ሰርፕራይዝ አለ ከምትሉኝ እንቅጩን ነግራችሁ ብገላግሉኝ ይሻላል ሲል ነበር። እኛ እዛ እስክንደርስ ድረስ የሊሊ ቁርጣትና ሻታ በሻታ ነው የሚያራዳል። በቃ ወጥተና ጩለት እስቲ ጄሪሙሽ በጣም ጉደኛ ነሽ። ቆይ ይሄን ወሬ ብለሽ ነው ይዘሻት የመጣሽ? እንግዲህ እኔ ወንድም እኔ አንዲት ወሬ ሳላጣራ መዋልም ማደርም አልፈልግም። እሺ ጥሩ። ምንድነው ማወቅ የፈለጋችሁት? የፈለግነውማ ለምንድነው ሴቶቹ አንተ እንዳይጨብጡ ሌሎች ሰዎች የሚያስጠነቅቁት? ምናልባት የደረሰባቸውን ስለሚያውቅ ይሆናል እኮ። ምንድነው የደረሰባቸው? እሱን ከኔ ይልቅ የነገራችሁን ብትጠይቁ አይሻልም? የጉዳዩ ባለቤት አንተ እያለ ለምን ሌላ ሰው ጋር መሄድ ያስፈልጋል? ጥሩ እንግዲህ አንተ የጨበጥካቸው ሴቶች ከአንተ ፍቅር እያዛሉ እያሉ ሲያወሩን የሰማሁት። What? Are you serious? I'm serious። እንዴ ቆይ ማን ነው እንደሱ ያለው? ምናልባት በፍቅር የተያዙት ይሆናሉ። ይሄማ ተራ የስነ-ልቦና ጨዋታ ነው እንጂ እንደዚህ የሚባል ነገር የለም። ተራ ስነ-ልቦናም በይው ምንም በይው ብቻ እየተወራ ያለው ግን እንደዛ ነው። ብቻ ይሄ ነገር እውነት ነው ብለህ ተቀብለህ እንደው? እኔ እንጃ። እኔማ ግራ ገብቶኛል። ግን አትጨብጡ እያሉ የሚወሩት ለዛ ነው። ቆይ ይሄ ምን አይነት ግራ የገባው ነገር ነው? መስተፋቅር እጅ ላይ ያሰርታል እንዴ? ማ እኔ? ኧረ እኔ እንደዚህ አይነት ነገር አላውቅም። በነገራችን ላይ ጄሪ መስተፋቅር የሚባል ነገር ራሱ የለም። ተራ የውሸት ሳይኮሎጂ ነው። እኔም እንደዛ ነው ማስበው። ግን ተራ የውሸት ሳይኮሎጂ ከሆነ ለምን አንቺ ጨብጠሽኝ ለተማሪዎቹ እንደዛ መሆኑን አናስረዳም እንዴ? ማ እኔ? አዎ አንቺ። ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን ብቻ እዚሁ በዚሁ ሀሳብሽን ልቀይሪ እንዳይሆን። ኧረ እንደዛ አይደለም። ለነገሩ እኔም ጨብጫለሁ፣ ምንም አልሆንኩም። ጎሽ ጄሪ፣ ሶሲ ምን ታስቢያለሽ? ነው አንቺም በተራ ሳይኮሎጂ የምትሸወጂ ሰው ነሽ። ማ እኔ ሶሲ በእንደዚህ አይነት ተራ ነገርማ አልሸነፍም። ከፈለክ ይኸው
እዩስ ይባላል። ሱስ ይባላል። አየሽ ሱሲ፣ በቃ አሁን ምንም የተፈጠረ ነገር የለም። ስለዚህ እንሂድ። እኔ አንድ ቦታ አስቆይ፣ በጣም ይጨንቀኛል። ያ ሹር እንሂድ። እኔ ቀስቴ ሆዴን ቆረጠኝ። አይ መጀመሪያውኑ ነግረው ቢሆን ኖሮ መቼ። አንተ ልጅ ቆይ ያማል። ምንድነው አሰሪ የምታከብደው? እኔ ሰርፕራይዝ የሚባል ነገር እንደማይመቸኝ ታውቃለህ። ተጫወቱብኝ። እና ምንድነው የምታከብደው? ወይ ትቀጠራለህ ወይ አትቀጠርም። ምንድነው ብሩን የምትለው? ወይ ትቀጠራለህ ወይ አትቀጠርም። ምን ስለሆነ ነው የማልቀጠረው? አንተ ስንት ዋጋ የከፈልኩበት ስራ እኮ ነው እኮ። ምን አይነት ዋጋ ከፈልክ? አንተ የማታውቀው ብዙ መስዋዕትነት ከፍዬበታለሁ። ላቤን ጠብ አድርጌ አጥንቴን ከስከሽ ደሜን አፍስሼ ነው ያገኘሁት ይሄን ስራ። እንደ ቀልድ አትቀጠርም ልትል አትችልም። እዚህ ግን ተደግፈው መዋል መሰለህ እንዴ? አንተ ቆያማል። ምንድነው የምታወራው? ባቄ ተማሩ ሰዎች እንዲያሉ ሲሰክሱስ ሰምቼ እኮ ነው። የምን ሳክስ እንዴ? ምን ሆነ ነው? የሆነች ትንሽ ማስታወቂያ ነቡና ስንት ዋጋ ከፍዬበት በባዶ እግሬ ስንት ሺህ ሚሊዮን ኪሎ ሜትር ተጉዤ ተምሬ ምናምን እያሉ ሲሰክሱ ሰምቼ እኮ ነው። ያራዳ ልጅ እና እነሱ ተምረው ነው የሰከሱት። አንተ ባዶ ትሰክሳለህ? ምንድነው የምትለው? ቁጥሩ አነሰ እንጂ እኮ እኔም ተምሬያለሁ እኮ እስከ 3 ያው እስከ 3 ምን ሆነ ነው? አንተ ግን ተምራል እንዴ? አሁን ስነ ስርዓት እንደው ቀስቴ ስሞትልህ በምትወደው ነገር በመድኃኔዓለም በማርያም በገብርኤል በሁሉም በፎንቃችን እስከ ስንት ነው የተማርከው? አንተ ልጅ ፎንቄን ስም እየጠራ አትሰረኝ ብያለሁ። እና ታዲያ ንገረኛ። እሺ እስከ ስንት ነው የተማርከው? አያገባ። ኧረ ይሄ ነገር ወዲት እየሄድየ ነው። ደግሞ ምን ሆንክ? እንጃልሽ ቀስቴ እንጃልሽ ዝም ብዬ ነገር አለመሸን እንዲዮ ሲያው ማለት ነው። ፊደልም የዘለቀሽ አይመስለኝም። አልተማርሽም? ማ እኔ ቀስቴን ፊደል ያልቆጠርኩት? ተሆነማ በጄ እኔ አሁን አንዱን እጠራልሃለሁ፣ አንተ ለጥቆ ደግሞ ያለውን ትልልኛለህ ማለት ነው። አሁን ተው ይዋክ። እንዲህ ቢዋዛማ እንዲህ ቀላሉማ አለቀሽም ቀስትዬ። አሁን እንዲው ልንገርሽማ ተሐጥሎ ያለው ማን ነው? ሁነዋ ባካ ግዲሞሽን አይደለም ያልኩህ። እና ታዲያ ምን ነው? የቁልቁሉን በለኝማ። እንጃልህ። አይ ቀስትዬ እንጃልሽ። የነገር ምንም አላማረኝም። እስቲ እንደው ስጠይቀሽ ደግሞ ሌላውም ማለት ነው ስንት ሀዎች አሉ? አላውቅ። ውሸቴን ነው በለኝ ወንድም አለ። እኔ እንዴት ብያለሁ ሲያሾፉብኝ ተኔ ባሰው ግንዲላው ማህይም። አንተ ወዲሉ ማህይም አይደለም እንዴ? አንተ ማን ነው ማህይም? አይ ቀልዱስ ቀልድ ነው። እስከ ስንት እንደተማርሽ አትናገሪም ቀስቴ? አልናገርም። ችግር የለውም በቃ እንዴት አድርጌ እንደማውጣጣሽ ያሳይሻለሁ። አይ ሄቨን አይ መቀመጥ ይቻላል? ማትቆይ ከሆነ ይቻላል። ብቆይ ችግር አለው? ችግር የለውም። ያው ብዙ የሚፈልጉ ሰዎች አሉ ብዬ ነው እኮ። እነማ? ለቀባሪ ማርዳት ደስ አይለኝም። ጥሩ የአንባቢ መልስ ይሁንልኝ። ቆይ ብዙ ልጆች እንደሚፈልጉኝ ያወቅሽ ማለት ስለኔ ማጣራት ጀምረሻል ማለት ነው? ባላጣራም እኮ እየመጡ ይነግሩኛል። እሺ ምን አሉሽ? እሱንም ቢሆን የምታውቀው ይመስለኛል። እንዳጨብጨው አሉሽ? አንዳንዶቹ አዎ። እና አንቺ ምን አልሻቸው? እኔ በእንደዚህ አይነት ነገር እንደማላምን ነገርኳቸው። ጎበዝ ልጅ። ስለዚህ አሁን ትጨብጭኛለሽ ማለት ነው? አይ እሱ እንኳን ይቅርብ። ቆይ ለምን ግራ ታጋብኛለሽ? ለምን ግራ ትጋባለህ? ካላመንሻቸው ጨብጭኝ። አላምናቸውም ማለት እኮ አልጠነቀቅም ማለት አይደለም። አረ ጉዴ! እያነቡስ ክስታ ማለት ይሄ ነው? ምን ማለት ነው? ማለቴ ግማሽ ፍራቻ ግማሽ ድፍረት ሆነብኝ ብዬ ነው። የፈለግከውን ማለት ትችላለህ። እኔ የምልሽ ግን ባለፈው ከጨበጥሽኝ በኋላ የተሰማሽ ስሜት አለ እንዴ? ምን አይነት ነገር? ምናልባት የፍቅር ስሜት። እውነት? ምን ነው? አይ ሰዎች ስላንተ በዚህ ልክ እንዲያምኑ ማድረግ ገርሞኝ ነው። እንዴት? አይ የቀረብካቸውና የጨበጥካቸው እንደሚያፈቅሩ አድርገህ በዙሪያ ያሉ ሰዎች በሙሉ እንዲያምኑ ማድረግ ገርሞኝ ነው። ግን እኮ ያመኑኝ ዝም ብሎ አይደለም፣ የደረሰባቸውን ካዩ በኋላ ነው እንደዛ ያሉት። እንደፈለክ። አሁን ግን የመሄድ ይኖርብኛል። መሄድ ይኖርብኛል አልሽው? አዎ። ምን ነው ገረመህ?
ምክንያቱም እኔ ቁጭ ብዬ እያዋራኋት የፈለገ ጉዳይ ቢኖራት እንኳን ጥላኝ ሄዳ የምታክሲ ስለሌለች። እንግዲያውስ ሄቨን ማለት ለመጀመሪያ ጊዜ ቁጭ አድርገኝ ሄደ ሴት ናት ብለህ ለራስህ ንገረው። የምርሽን ልትሄጂ ነው? አዎ ልሄድ ነው። አንዳንድ ነገሮችን ግን በልክ ብታደርጋቸው ጥሩ ይመስለኛል። ምን አይነት ነገሮች? ልልህ የፈለግኩ ገብቶሃል። መልካም ቀን። እቺን ይወዳል ዮሲ። ከፈለክ ይኸው እዩስ ይባላል። ሱስ ይባላል። ቆይ ምንድነው የሆንኩት? ለምንድነው ስለዚህ ልጅ በተደጋጋሚ እያሰብኩኝ ያለሁት? ኖ ሶሲ ኖ፣ ይሄማ ተራ ሳይኮሎጂ ውሸት ነው እንጂ ሳይንሳዊ ፋክት የሚባል ነገር የለውም። ይሄ ደፋር ጭራሽ ዴቪዬ እያለ ስለዚህ ልጅ ማሰብ ነበረብኝ። ሶሲ ወደ ራስሽ ተመለሽ። ሄሎ፣ አሁን ወጣለች። የነገርኳችሁ ቦታ ላይ ሆናችሁ ጠብቋት። አይ ባለፈው ልጁን ያገታችበት ቦታ አስራችሁ አሳድሯት። ነገ መጥቼ ጎበኛታለሁ። ትሰማኛለህ አሉላ? ምንም አይነት ስህተት አልፈልግም። ጥሩ ዛሬ ግን ቀኑ በጣም ነው የሚከብደው። ወይ በጣም ከምን ያለ ምንድነው ግን? ወይ እህቴ፣ አዎ እየመጣሁ ነው። የት? እሺ በቃ እሺ፣ ይዤ እመጣለሁ። እሺ ምንድነው? እህቴ እዛኛው ሱቅ እቃ አስቀምጫለሁ፣ ስለዚህ ይዘሽልኝ ያለች። ሄዱ ብቻ ገና እዛታች ደስታ ሱቅ እንደውም ብቻ ግን ሳይሽ የደከመሽ ትመስያለሽ፣ ስለዚህ ከችቻ እሄዳለሁ። ተይው እንደሱማ አይሆንም። አንቺ ልጅ ግን እሺ ማለት ይልመድብሽ አልተባልሽም? ቆይ እናንተ ምንድነው የምትሉኝ? እኔ ምንም ሀሳብ አልስጥ። በቃ እንደዛ አልወጣኝም፣ ግን ደግሞ በቃ ከሄሉ ጋር እኔ አብሬ ሄድና በዛውም ደግሞ እሸኛታለሁ። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። በዛ ላይ ደግሞ ናፍቃኛለች። ምን? ቆይ ማንን ለማስቀናት ነው እንዲህ የምትይው? እንግዲህ ቤስቲ ምንም ማረጋችም። ነይ ብቻ በርኒድ እንደ ባይ እናንተ ፈጣሪ ተመስገን። አንተ የሚሳናል ልቀቀኝ!
አለቀሽም። አሁን ዝም ብለሽ ከኛ ጋር ትሄጃለሽ። ከፈለጋችሁ ግደሉኝ እንጂ ከዚህ ንቅንቅ አልልም። ልቀቀኝ በእናትህ። አለቀሽም። ከኛ ጋር ትሄጃለሽ። አቦ ልቀቀኝ። አለቀሽም። አሁን ትሄጃለሽ፣ ትሄጃለሽ። ልቀቀኝ፣ አልሄድም የትም። ልቀቃት። ደግሜ ያልነግርህም ልቀቃት።